ጋይስ የነሩታና የናብረሽ ድራማ ወዴት እያመራ ነው ግን? ኧረ በስመ አብ! መከባበር የሌለበት ጭራሽ በፋሚሊ ጸብ ጀመራችሁ። አብረሽና ሩታ እናንተ አልበቃችሁ ብሎ በፋሚሊ ጸብ ጀመራችሁ አይደለ? ለማንኛውም ሩታ ማለት ነው አሁንም ቢሆን የምነግርሽ ነገር በቃ አንቺ ዳኒና ሜሪ አይሆኑሽም። በቃ የሚያዋጡሽ መስሎሽ ከሆነ አያዋጡሽም። በእርግጥ አብረሽ ለአንቺ ብዙ ጥሩ ነገር አድርጎልሻል፣ መጥፎም አድርጎልሻል። በቃ ሁለቱንም አድርጎልሻል። ጥሩ ሳይድም አለው፣ መጥፎ ሳይድም አለው። ግን ደግሞ ከነዚህ አይሻልም። ከሜሪና ከዳኒ አብረሽ ይሻልሻል። ታያለሽ ዳኒ ማለት ነው። እና ሩታ እንደውም ዳኒ አስገድዶም የማትፈልገውን ነገር እያስደረጋል ነው ብዬ ነው የማስበው እንጂ ሩታ ከአብረሽ ቤተሰቦችን ገልፍጣ የእሱ ሜሪን በቃ ሜር የምትናገረውን ነገር ነው የምታየው። እና የሰው ምክር ገደል ነው የሚከተሽ። ሲቀጥል የአብረሽን ፋሚሊዎች ኦ ማይ ጋድ ትናንት በደንብ ነው ያከበሯቸው። የማንም የሰው መቶ አፉን ሲከፍትባቸው ዝም ነበር ያሉት። በተለይ ወንድሞ እንደ ትልቅ ሰው ነው በቃ እየሆነ የነበረው። ቡዜ ደግሞ እየተናደደች ነበረ። ምክንያቱም ከአሁን በፊት ለሩታ ስትከራከር ስለነበረ አሁን እንደዚህ ሩታ ስትቀየርባት በጣም ተናዳለች። እና ሩታ አሁንም ቢሆን አብረሽ መጥፎም ቢሆን እስከነ መጥፎነቱ እንደ አብረሽ የሚሆንልሽ ሰው የለም። ሲቀጥል ደግሞ እነ ሜሪ ገድል ነው የሚካቱሽ። ታያለሽ ዳኒ ማለት ነው ባንቺ ላይ ቪዲዮ እየሰራ ታያለሽ። ቪዲዮ ቀርጾ የራቁት ቪዲዮ ይዞብሽ ባያዋርድሽ ልቀጣ ታያለሽ መጨረሻሽን። ዳኒና ሜሪ ምን እንደሚያረጉሽ እኛማ ማየት ብቻ ነው። ግን በዚህ ልክ በአብረሽ ላይ እንደዚህ ማድረግ የለብሽም። አብረሽ አላጠፋም ማለት አይደለም፣ አጥፍቷል። ግን እስከነ ጥፋቱም ቢሆን ከአብረሽ ጋር እኩል ሊሆኑ አይችሉም። ምክንያቱም እነሱ አስበውልሽ እንደሆነ በደንብ ታውቂያለሽ። ሁሉም ሰው አያስብልኝም ነው እያልሽ ያለሽው፣ ግን ከነሱ አብረሽ ይሻላል እስከነ ችግሩ። ሲቀጥል ከትናንት ወዲያ ልጅ አናሳይም ብላችሁ ነበረ። ሜሪ ትናንትና ደግሞ ልጁን ማየት ይችላል፣ ግን ያለ ሰዓት እየመጣ ነው የሚል ምክንያት ነው እያቀረበች የነበረችው። እንዴ እሱ አይተኛም እንዴ? ሌሊት ሙሉ ሲሄድ የሚያደረ እኔ አይመስለኝም፣ ያለ ሰዓት የሚሄድ አይመስለኝም፣ ግን ሊሄድም ይችላል። ምክንያቱም የሶሻል ሚዲያ ሰው ስለሆኑ ማታ አይችልም መለስ በዛው እግረ መንገዱ ሊሄድ ይችላል። እሷ ደግሞ እንደፈለክ መሆን አትችልም ነው ይሄ ሁሉ ነገር የመጣበት። አብረሽን በቃ አብረኝ ካልሆንክ ነው በቃ አብረኝ ካልሆነ እሱንም ቤተሰቡንም እሳደባለሁ ምናምን አይነት ነገር ነው። እና የንዴት ወሬ ነው እያወራችሁ ያላችሁት። እና አብረሽ ከዚህ በኋላ ከአንቺ ጋር የሆነ ሩታ ካላስ ደግሞ አንዳንድ ሰዎች የኔ ቤት መታችሁ ማለት ነው የምትሳደቡ ዝም በይ። ሩታ ምንድና ሲጀመር ማለት ነው ሩታ እኮ ማለት ነው ስለ ሩታ ላውራ እንዴ ላውራ ረብስ ሩታ እኮ በቃ የሆነች ወራዳ ሴት ናት። የምሬን ነው የምላችሁ። ምን አይነት ወራዳ እንደሆነች ልንገራችሁ። አብረሽ ትክክል ነው እያልኩ አይደለም፣ ግን እንደ ሩታ አይነት ባለጌ ሴት የለም ነው የምላችሁ። ባለጌ ማለት ነው። ያኔ እኮ ማለት ነው ለምና ነው የመጣችው። ለምና እንባዋን መሬት ጎርፍ ሆኖ ሊወስደን ማለት ነው። የአብረሽ ቤተሰቦች በግድ አብረሽን ለምነው ከእሷ ጋር ካልሆንክ ብለው ለምነው አብረው ከሆነች በኋላ እነሱ ለምነው አብረው እንድትሆን አድርገዋት፣ አሁን ግን መልሳ አብረው እንድትሆን ያደረጉትን ቤተሰቦችን እየተሳደበች ነው፣ እየገለፈጠች ነው። እሷ ቃል በቃል ባትሳደብም እሱ ያመጣቻቸው ጄሊዎቿ እየሰደቧት ነው። ሲቀጥል ሩታ አፏን እንደዚህ እንድትከፍት ያደረጋት ቤተሰቦቿ በሙሉ ዩቲዩበር የሆኑት ከቤተሰቦቿ አልፎ የሰው አምጥታ አብርሽናውን የምታሰድበው እዚህ መድረሷ ምክንያት ማን ነው? ሩታ እዚህ ያደረሰሽ አብርሽ ነው። በአብርሽ ልብስሽን ስለቀያየርሽ የማንሸር ስለቀያየርሽ ዓለምን የጨበጥሽ መሰለሽ አይደለ? የዓለም በእጅሽ ናት አሁን በቃ። እና ልንገራችሁ እንዴ እሷን መጥፎ ነገር እንድናገር ከፈለጋችሁ እንደ ሩታ አይነት ወራዳ ሴት የለም። ገባችሁ? እንደዛ ራሷን አዋርዳ አልቅሳ አነፈርቃ መታ አሁን ደግሞ እንደገና ከወንድ ጋር ተለጣጥፋ አብረሽ ከዳኒ ጋር መጀመሪያ እኮ እሷ ናት የጀመረችው። አብረሽ ከሴት ጋር መምጣት የጀመረው በእሷ ነው። እሷ ከአብረሽ ቀይራ ከዳኒ ጋር ያደረገችው ፋይል ሲወጣ፣ ከዛ በኋላ አብረሽ ደግሞ ከጽጌ ጋር ሲሆን፣ ከዛ ሩታ ሌላ ወንድ አሁን ሚሳቅን ስታመጣ፣ ከዛ እሱ ደግሞ ከነፂ ጋር ሲሆን፣ እሱ በፊት ያለፉ ታሪኮችን ነው እየደገመ ያለው። እሷ እስከ ስንት ወንድ ጋር ነው የመጣችው? እሺ ሩታ ራሱ ምን ነው የእሷ አልወራ ብሎ ነው እንጂ እኮ እሷም እኮ ከወንድ ጋር ስትለጣጠፍ ነበረ አብረሽን ለማናደድ። እሺ እሱም እሷን ለማናደድ ከጽጌ ጋር መጣ፣ ከሌላም ሴት ጋር መጣ። ስለዚህ እናንተ ዝም ብላችሁ አትንቦጨራረቁ። መንቦጨራረቅ አያስፈልግም። ሩታ በፊት አልቅሳን የመጣች አሁን ደግሞ አብረሽን የመሳደብ መብት የላትም።
እሱ እንደዚህ እንድትፈምስ አድርጓት። አሁን እሷ ደግሞ ጭራሽ ቤተሰቦቹ ላይ አፏን እስከ መክፈት የሚያደርሳት ምንም ነገር የለም። እንደመጣች እርፍ ብላ ዩቲዩቧን እየሸቀለች መኖር ነው ያለባት። እና በጣም አታካብዱ ልላችሁ ፈልጌ ነው። አብርሽ ትክክል ነው እያልኩ ሳይሆን ስለ ሩታ የምናወራ ከተባለ እናወራለን። እሷም ያጠፋችው ብዙ ጥፋት ስላለ ከዛ በፊት መጀመሪያ የጸባቸው መነሻ ከዳኒ ጋር ያላትን ግንኙነት መደበቋ ነው። ከዛ ከሌላ ወንድ ጋር መጣች፣ እሱም ከሌላ ሴት ጋር መጣ። እሷ ናት የጀመረችው ከሴት ጋር መምጣትን አብርሽ እንዲለምድ ያደረገችው ሩታ ራሷ ናት። ስለዚህ ሩታና አብርሽ ራሳቸው ችግራቸውን ፈተው ተቻችለው ካልኖሩ አንዱ ጥፋተኛ አንዱ በዳይ አንዱ ተበዳይ አይደለም። ሲቀጥል አሁን ደግሞ የራሷን ባሏን የልጁ አባት የምትለውን ሰው እወዳለሁ አፈቅራለሁ እያለች ያን እየተሽለጠለጠች ካላንተ መኖር አልችልም ስትል የነበረውን ሰው ቪዲዮ ቀርጻ ለባዳ ሰታ የሱ ገላ እንዲታደረገች ማለት ነው። ሩታ እኮ ልጅ ባታረግዝ እኮ ከ10 ወንድ ጋር እስከዛሬ ትመጣ ነበረ። ሩታ አርፋ የተቀመጠችው ስላረገዘች ብቻ ነው። ያኔ ጨዋ ጥሩ ሴት ሲያጫውታት የነበረው እንደዛ የነበረው ምንድን ነው ካላችሁ አብርሽ ጋር ለመሆን ቪዲዮ ቻናሏን ለማሳደግ እንዴ ቻናል ከተከፈተላት በኋላ እኮ ነው የእሷ ቤተሰቦች እርፍ ያሉ። ከነ ቤተሰቦቿ ጥቅመኛ ከርሳም ነገር ናት። ገባችሁ? የአብርሽ ቤተሰቦች ደግሞ እንደዛ አይደሉም። ሰው በጣም ነው የሚያከብሩት። ትናንት አያችኋት አይደለም እንዴት ቤተሰብ እንደሚያከብሩት። እሷ ግን ከሚላት ጀምረው ማለት ነው እናትየውልም ያለች ስግብግብ ማለት ነው። ኦ ማይ ጋድ የገንዘብ ሰው በቃ ገንዘብ ነው የሚፈልጉት። በቃ በሱ ቪዲዮ እንድትሰራ ቪው እንድታገኝ ብር እንድትሰጣቸው እነሱም ቻናል እንዲሰሩ ምናምን እንደዛ። አሁን ሜላት እንዳለ በእነ አብርሽ ነው ፎቶ እየለጠፈች የምትሰራው። የአብርሽን ቤተሰቦች ማየት ትችላላችሁ። አብርሽ ነው ለሁሉም ዩቲዩበር ማደግ። እነ ሜሪም እነ ዳኒም አብርሽ ላይ ዳኒ እንደዚህ አፋቸውን የሚከፍቱት በሱ ነው ያደጉት። እነሱን እያጣሉ እያበጣበጡ ሜሪ እንዳልና አብርሽና ሩታን እያጣላች ነው ቻናሏን ያሳደገች። ዳኒ እንደዛው እነሱን እያጣላ እያበጣበጠ ነው ቻናሉን ያሳደገ። እና ሁልሽም ቻናልሽን በአብርሽ ላይ ያሳድገሽ አሁን አብርሽ ላይ አፋችሁ ልትከፍቱ አትችሉም። እናንተ ብቻ ሳትሆኑ እኛ ትንሽ ዩቲዩበሮችም በአብርሽ ነው ቻናላችን ያደገውና ሩታ ተብዬዋ ዝም ብለሽ እዛው እስከነ ውርደትሽ ማለት አብርሽ ብትሞች አይነካሽም ብትሞች። እንደዚህ አይነት ቅሌታም የሆነ ስራ አትስሪ። ቅሌታም አትሁኝ እሺ። የማንንም ኮተት እያመጣሽ ቤተሰቦችንም እሱንም ማሰደብ የለብሽም። በሱ እንደዚህ አድገሽ ተቀየረሽ ልብስ እንኳን የቀየርሽው ከሱ ጋር ከሆንሽ በኋላ ነው። ገባሽ አይደለ? ስለዚህ ይሄን ሁሉ ነገር ሆነሽ እሱ ላይ አፉን አትክፈች። ካልፈለግሽው ታዩ በቃ ልጁ መብቱ ነው የማየት። ምን አንቺ በግድ አብረኝ ካልሆንክ ነው እንዴ? አይሆንም በቃ አልፈለገሽም፣ በቃ ትቶሻል። ካልፈለገሽስ በግድ ነው እንዴ? በግድ አልፈልግም ካላሽስ ምን ትሆይ ነው? ወሰይ በግድ አብረኝ ሆን እኮ አይባልም ሰው እኮ በለው። እና እናንተ ኮሜንታተሮች እኔ እሷ እንድሰድባት የምታደርጉኝ እናንተ ናችሁ። ስለዚህ እረፉ። እኔ ቤት መታችሁ አትሳደቡ። ከተሳደባችሁ ደግሞ እሷን ጥብ አድርጌን ማሰጣላችሁ። እሺ